ኦሬዲ ህመሙን እኮ ተናግሯል። ምንድነው ይሄ ህመም? እስቲ ያብራራልን ብላችሁ ጽልመት ወሮታል። ብሶት ሰቀቀን ይተፋል፣ በሙሾ ግጥም ያረግዳል። ወርቅነህ ያው ያሳዝናል። እውነት ለመናገር በዛሬው ዕለት ዜና ስሰማ እኔ ራሱ በጣም ደንግጫለሁ። እውነት ሙቷል የሚል ጥያቄም እየጫረብኝ ይገኛል። ከነጻነት ወርቅነህ ጋር በተያያዘ አንድ ቪዲዮ ዩቲዩብ ላይ ሰርቼ በጣም ብዙ ሰዎች እዚህ ቪዲዮ ስር ሜንሽን እያደረጋችሁ ነው። ኦሬዲ ህመሙን እኮ ተናግሯል። ምንድነው ይሄ ህመም? እስቲ ያብራራልን ብላችሁኛል። ስለዚህ ቪዲዮን አይተን እንመለስና ለሌሎቻችሁም በዚሁ አጋጣሚ ግንዛቤ ማስጨበጫ ሊሆን ይችላል። ያንን ነገር ቼክ ለማድረግ ነው የሄድኩት። ፋት ሰው ውፍረትን ተከትሎ ሊቨር የሚጫን ነገር አለ። ያንን ነገር በመቀነስና እንትን በማለት ማስተካከል አለብኝ ነው። እነዚህ ነገሮች እንግዲህ ከቤተሰብ ሲመጣሉ አንዳንዴ ሐኪሞቹ ያው በእንግሊዝኛ ስለሚያወሩ የተገባኝን ይነገሩ። ፋት ወይም ጮማና ጉበት ምን አገናኛቸው የሚለውን አስረዳቸዋለሁ። አሁን ላይ ግን ኤግዛክትሊ የሞቱ መንስኤ ይሄ ነው የሚባል ሜዲካል ሪፖርት የለም በዚህ ሰዓት። ይሄ ሊሆንም ላይሆንም ይችላል። ኢቢኤስ እንግዲህ ባጋጠመው ህመም ምክንያት ህይወቱ አልፏል ብሎ ነው የዘገበው እንጂ የህመሙ አይነት በዲቴል የተቀመጠ ነገር የለም። ነገር ግን ራሱ የተናገረው ፋቲ ሊቨር የሚባለው ነገር ምንድን ነው? እንግዲህ ፋቲ ሊቨር ወይም ደግሞ አሁን ሜታቦሊክ አሶሲኤትድ ይባላል። ለእናንተ በደንብ እንዲገባችሁ በግልጽ ልንገራችሁ። ስቴቶስ እና ስቴቶ ሄፓታይተስ የሚባሉ ነገሮች አሉ። ስቴቶሲስ ማለት ያው ጉበትና ጮማ ብቻ ማለት ነው፣ ሌላ ችግር ሳይፈጠር ማለት ነው። ስቴቶ ሄፓታይተስ ማለት ደግሞ ምንድን ነው? ጮማ አለ፣ እናም ደግሞ የጉበት መቆጣትና የጉበት መጎዳት አለ ማለት ነው ከጮማው ጋር ተያይዞ። ይሄኛው ስቴቶሲስ የሚባለው አብዛኞቻችን ጋር በተለይ ትንሽ ወፈር የምንል ሰዎች ጋር ሄደን አልትራሳውንድ ብንታይ አብዛኞቻችን ጋር ጮማ አለ፣ በተለይ ወፈር የምንል ሰዎች ማለት ነው። ችግሩ ግን የሚፈጠረው ስቴቶ ሄፓታይተስ ሲሆን ነው። ይሄ ምንድን ነው? ጮማ አለ እና የጉበት መቆጣትና የጉበት ሴሎች መጎዳት አለ ማለት ነው። መጨረሻዋን ለሞት የሚዳርገው ምን ሲሆን ነው? ዩዥዋሊ ሁለት አይነት ኮምፕሊኬሽኖች ሲፈጠሩ ነው። አንደኛው እንግዲህ ሲሮሲስ የሚባል ነገር አለ። ሲሮሲስ ማለት እንግዲህ ጉበት ተጎድቶ መጨረሻ ላይ ሙሉ በሙሉ ተቀይሮ እንደ ጠባሳ አይነት ነገር ሲፈጠር ማለት ነው። ጠባሳ የሆነ አለ አይደለ? ፋይብሮዝ ሲሆን ያ ሲሮሲስ ይባላል። ይሄ ሲሆን ደግሞ የራሱ ኮምፕሊኬሽኖች አሉ እና ከነዚህ ኮምፕሊኬሽኖች ውስጥ አንዱ እንግዲህ የምግብ ቱቦአችን ላይ መድማት ሊኖር ይችላል። እንዲሁ መድማት ማለት ነው። ይሄ የሚፈጠረው ፖርታል ሃይፐርቴንሽን የሚባል ነገር ሲፈጠር ነው። ሌላ ደግሞ ጉበት እንደምታውቁት አንደኛ ስራው መርዝ ማስወገድ ነው ከሰውነታችን። ጉበት ፌል ሲያደርግ እንግዲህ እነዛ መርዞች ወደ አእምሯችን ይሄዳሉ፣ ሌላ ሰውነቶቻችንን በጣም ይጎዳሉ። እና ለምሳሌ ሄፓቲክ ኢንሰፋሎፓቲ ማለት አእምሮ ሲጎዳ ማለት ነው በጉበት ፌል ማድረግ ምክንያት። ሌላው ደግሞ ሆዳችን ውስጥ ውሃ ሊጠራቀም ይችላል። ይሄ ደግሞ አሳይተስ ይባላል። አንዳንዴ የጉበት በሽታ ያለባቸው ሰዎች እንደ ቦርጭ የሚመስል ነገር ሆዳቸው ዝም ብሎ ሰፍቶ በቃ ቦርጭ ነው ሲሉ ቆዩና ያ ነገር የተጠራቀመው ውሃ ኢንፌክሽን ሲያጋጥመው ሌላም ኮምፕሊኬሽን ሲያጋጥሙ እስከ ሞት ድረስ የሚያደርስ ኮምፕሊኬሽን ሊፈጠር ይችላል ማለት ነው። ሌላው ደግሞ የጉበት ካንሰር ይመጣል። በዚህ ምክንያት ሲሮሲስ ከመጣ በኋላ የጉበት ካንሰር ይመጣል። ያው ካንሰር ማለት እንግዲህ ግልጽ ነው፣ ሁላችሁም አንደርስታንድ የምታደርጉት ነገር ነው። በጣም ለሞት የሚዳርግ ነገር ነው ካንሰር። ስለዚህ ምንድን ነው ማድረግ ያለብን? ወፍራም የሆኑን ሰዎች ካለን ኤክሰርሳይዝ መስራትና ክብደታችንን መቀነስ በጣም ኢምፖርታንት የሆነ ነገር ነው። ሌላው ደግሞ ያው የስኳር በሽታ ካለብንም ደግሞ ያንን ነገር ኮንትሮል ማድረግ ከዚህ በሽታ ለመጠንቀቅ ትክክለኛው ስቴፕ ነው ማለት ነው። ትንሽም ቢሆን ገብቷል። ይህን መረጃም ወደ እናንተ ሳቀርብ እንግዲህ እጅግ በጣም የተሰማኝን ስሜት ልነግራችሁ አልችልም። ለእናንተ ለማጋራት በጣም ተቸግሬያለሁ ማለት ነው። ምክንያቱም እንግዲህ ነጻነት ወርቅነህ የምታውቁት ኢትዮጵያ ውስጥ በኢንተርቴን ዘርፉ እጅግ በጣም ከሚያስቁ ሰዎች፣ በጣም ፋን ከሚያደርጉ ሰዎች፣ በማህበረሰቡ ዘንድም በጣም ተወዳጅ ከሆኑ ሰዎች መካከል አንዱ ነጻነት ወርቅነህ ነው። ምን ሆነ ዳሬ? በእግዚአብሔር ምንድን ነው የሆነው? ምን ሆኖ ነው ዳሬ? በእግዚአብሔር ምን ሆኖ ነው? ፊቱ ያስታውቅ ነበር በጣም ማለት ተኝቶ ነበር ብዙ ዳሬ ተኝቶ ነበር ብዙ። አይ ዛሬ ማውጣራ ሄዶ በእግሩ ሄዶ ሆስፒታል ሲያመው ደህና ነበር ማታ። ኧረ ጠዋትም ስራ ሊገባ አመመኝ። ከምር ነው ስራ ሊገባ? አዎ እንዴ አዎ በኋላ ደውለልሽ እንደሰማችሁት ነው ውድ ተመልካቾች፣ ውድ አድማጮች። እንግዲህ ገነት ፋሚሊ እንደምታውቁም ደውላ አረጋግጣለች ከዚህ ዓለም በሞት እንደተለየ። እሷም እንግዲህ እንዳያችሁት በጣም ሀዘን ውስጥ እንደገባችን ታሳያለች። ነፍስ ይማር። ያው ያሳዝናል።
ይደብራል። በጣም ዘግይተናል። እኔ በበኩሌ ዘግይቻለሁ። ለምን አፈቅርሃለሁ ለማለት ዘግይቻለሁ። እሱን ለማስታወስ ዘግይቻለሁ። እንዴት ነህ ብዬ ለመጠየቅ ዘግይቻለሁ። ሁላችንም እንደዘገየ ነው። ግን ትንሽ ጸጸቴን የሚያቀልልኝ የሚያረጋጋኝ ምን እንደሆነ ታውቃላችሁ? ልክ እንደ ነፃነት ወርቅነህ ትልቅ ውለታ የዋሉ ትልቅ ታሪክ የሰሩ የብዙ ሰው የሳቅ ምንጭ የሆኑ ሀገር መጠሪያ የሆኑ በጣም ብዙ አንጋፋ ሰዎች አሉ ኢትዮጵያ ውስጥ። ባይገርማችሁ ቲክቶክ መጣና እነዚህ ሰዎች እንዲረሱ አደረገ። እኛም ሰዎች ነን፣ ከፊታችን የሳበንና የማረከንን ነገር እያየን ትልቅ ውለታ የሰራልን ነገር እንተዋዋለን። ባይ ዘ ዌይ እነዚህ አንጋፋ አርቲስቶች ብቻ አይደለም ብዙዎቻችን የረሳ ነው። በጣም ትልቅ ነገሮች ያደረጉ ሰዎች ብቻ አይደለም የረሳ ነው። ሰው ከመሞቱ በፊት አለሁልህ ማለትን የረሳ ነው። ባለፈው በጣም የደበረኝ አንድ ኮሜንት ነበረ። ጋሽ ፋንቱ ማንዶዬ እንግዲህ ያው ሰልፍ ይዞ ታክሲ ላይ አየዋቸው እና ያ ቪዲዮ ለቀኩት። ግን በጣም ብዙ አሉታዊ የሆኑ መሰጆች ደረሱ። ለምንድን ነው ጋሽ ፋንቱ ማንዶዬ የምታግዛቸው? ለምን? ምን ያደርግላቸዋል? ልጃቸው እኮ አሜሪካ እኮ ነው። አያችሁ፣ እናንተ የመሰላችሁ እቃ መስጠት ነው የታያችሁ። እሱ ነው ኦፍኮርስ መኪና ተሰጠ። ቅንጦት ነው የሚመስለው ሲታይ ደግሞ። ግን ጋይስ ማወቅ ያለባችሁ እየሰጠናቸው ያለው እቃ ሳይሆን ክብርን ነው፣ የሚገባቸውን ደረጃን ነው። ቀን ቢጥላቸው እኛ ግን መክዳት የለብንም እነሱ። ስለዚህ ጋሽ ሰሎሞን መኪና ሳሰጣቸው መኪና ሳይሆን የሰጠኋቸው ተስፋን ነው፣ ሰው አለልኝን ነው፣ ሰው ይወደኛል ነው፣ ሰው አልረሳኝም ነው። ከመኪና በላይ ይህ መንፈሳዊ ጥንካሬ እንሰጣቸዋለን። ሱራፌልም ስለዚህ ከምንም ጊዜ በላይ የጀመርኩት ቻሌንጅ አጠናክሬ ለመቀጠል ወስኛለሁ። ኢትዮጵያ ውስጥ ያሉ አንጋፋ ሰዎች ለኛ ፈገግታ ምክንያት፣ ለኛ ኩራት ምክንያት፣ ለኛ መፈቃቀር ምክንያት የሆኑ ሰዎች የሚገባቸውን ክብር ለመስጠት ቃል እገባለሁ። ሰው ከሞተ በኋላ ጀግና ነበር፣ ጎበዝ ነበር እያልኩኝ መመስከር አልፈልግም። ያ ሰው በህይወት እያለ ግን መመስከር እችላለሁ። ስለዚህ አንድ ጥያቄ ጠይቃቸዋለሁ። የኢትዮጵያ ካምፓኒዎች፣ ቢዝነሶች ወንድማችን አዶናይም እንግዲህ በዚህ መልኩ ሀዘን እንደተሰማውም ገልጿል። እናም እንግዲህ ከሞቱ በኋላ ማልቀስ ምንም አይጠቅምም። በቁም እያለን መረዳዳትና መተጋገዝ ይሻለናል። እናም ድርጅቶች፣ ገንዘብ ያላችሁ ሰዎች እንተጋገዝ እያለም እንግዲህ መልእክቱን እያስተላለፈ ይገኛል። ይህም እንግዲህ ጥሩ ሀሳብ ይመስለኛል። ከሞተ በኋላ ሰው እንደዚህ ነበረ ብሎ መተቸቱና እንዲሁም ማዘኑ ምንም አይጠቅምም። ሰይፉ በቅርቡ ያርፋል ሲል የተናገረው ግለሰብ በሕግ እንዲጠየቅ ጥሪ ቀረበ። የብዙዎችን ልብ የሰበረን ተከትሎ የብዙዎች ባለውለታ የሆነውን ደግሞ ሰይፉ ፋንታሁን በቅርቡ ያርፋል በማለት በቲክቶክ ስሙ አስሌ የተባለ ግለሰብ የአርቲስቱ ሕይወት እንደ ቁጭት ሳይቆጠር የሰይፉን ሞት መመኘቱ ብዙሃንን አስቆጥቷል። በዚህም በሕግ እንዲጠየቅም ጥሪ ቀርቧል። እንዴት ሰው የሰውን ሞት በአደባባይ በእንደዚህ አይነት መልኩ በሶሻል ሚዲያ ያሰራጫል? ምን አይነት ውርደት ምን አይነት ማህበረሰቦች ነው እንደው ሰዎች ስንባል ግን ምንድነው? አሁን የሰውን ሞት እንደዚህ በአደባባይ ወጡ ሰይፉ ቀጣይ ይሞታል እሱም ይሞታል የሚል ቪዲዮ እንደዚህ ማሰራጨት በጣም ከባድ ነው። እንግዲህ ምን አይነት ዘመን ላይ እንደደረስን በዚህ ሰው እንደዚህ ያለው ሰው በሶሻል ሚዲያ እንደዚህ እያወራ ያለ ሰው በአካል ተይዞ ወደ ፍርድ ቤት ቀርቦ መጣራት አለበት።
እንዲሁም ደግሞ ለሌሎች ማስተማሪያ ይሆናል ብዬ አስባለሁ። በጣም ከባድ ነው እንግዲህ ታዋቂ አርቲስት ይሞታል። ይህ የምትመለከቱት ጽሁፍ ፌስቡክ ላይ ፋና እንዳለ የምትባል ግለሰብ ከ5 ቀን በፊት የፖስተችው ፖስት ነው። እንግዲህ ጉርሻ ፔጅም ከፋና ጋር ያላቸውን ቅርርብ በመጠቀም እንዴት እንደዚህ አይነት ፖስት ልትፖስት ቻልሽ ብለው ጠይቀዋት ያገኘሁትን መረጃ አጋርተዋል። እኔ መረጃውን ላካፍላችሁ፣ ሀሳባችሁን መስማት ፈልጋለሁ። ኮሜንት ላይ ታሳውቁኛላችሁ። ሌሊት ነው፣ ሰዓቱን አላውቀውም። የሆኑ የታወቁ ሰዎች የተሰበሰቡበት አዳራሽ ውስጥ ገባው። በሩ ላይ አንድ ሰው ብቅልም ይላል። በድንገት አንዱ መጣና ያንን ሰው ጠርቶት ይዞት ወጣ። በዚያ ሰዓት ማንም ምንም አላለም። እኔም ተከትያቸው ለወጣ ስል ፍርሃት አደረብኝና ተመለስኩ። በአዳራሹ ውስጥ የነበሩት ታዋቂ አርቲስቶች መሆናቸውን አውቃለሁ እንጂ ማን እንደሆኑ ለይቼ አላወቅኳቸውም ነበር። በመጨረሻ ላይ ግን አንዱ ጠራኝና እዚህ የነበረው ሰውዬ የት አለ ብሎ ሲጠይቀኝ አንዱ ጠርቶት ይዞት ወጣ እኮ አልኳቸው። በንግግሬ ተገርሞ በጅምላ ሳቁብኝ። በዚያው ነቃው። ያ በህልሜ ተጠርቶ የወጣው ሰው እንደሚሞት ተርጉሜ ነው የዛሬ 5 ቀን ፖስት ያደረግኩት። ፋና ይህንን ካለች ከ5 ቀናት በኋላ ዛሬ ታላቁ አርቲስት ነፃነት ወርቅነህ በድንገት ማለፉን ስንሰማ የፋና ህልምም እውነት መሆኑን ስንገነዘብ ግርም ተፈጥሮብናል። ይህ አጋጣሚ በእውነት ያስገርማል። እናንተስ ስለዚህ ጉዳይ ምን ትላላችሁ? ህልም አስቀድሞ የሚመጣን ነገር የመጠቆም ሚስጥራዊ አቅም አለው ወይስ ብላችሁ ታስባላችሁ? ሳምንት በፊት እንደዚህ ብሎ ነበረ። ይቺ ፎቶ ለማስለቀሻ አሪፍ ናት። ከላይ እንግዲህ እንደምትመለከቱት በኢንስታግራም ገጹ ላይ ይህንን ፎቶ ለቆ እንግዲህ ካፕሽን ላይ ይቺ ፎቶ ለማስለቀሻ አሪፍ ናት ብሎ ለቆም ነበረ። እናም እንደሚሞት አስቀድሞ ታውቆት ነበረ። እናም በተጨማሪ ከተወሰነ ቀናት በፊት ይህንንም መልእክት ጽፎ ነበረ። ፍቅር ሰው ሲሞት እንኳን አይጠፋም፣ ወደኋላ ይቀራልና የማንቋቋመው ይሆናል። እና ሰሞኑን እንግዲህ የሚለቃቸው ጽሁፎች እጅግ በጣም ልብ የሚነኩ ነበሩ። ነዚህ ሁሌም በልባችን ትኖራለህ፣ እጅግ ከልብ እንወድሃለን። በኪነ ጥበቡ ዘርፍ እንግዲህ ላደረግከው ውለታ መቼም ቢሆን ከልባችን ውስጥ አጠፋም፣ እንወድሃለን። በጣም ያሳዝናል። እውነት ለመናገር በጣም አዝኛለሁ። ይህን ቪዲዮ ራሱ ስሰራ እጅግ በጣም ስሜቴ እየተረበሸ በጣም ስፔሻሊ ደግሞ ይህን ቪዲዮ ሳይ እንዴት ውስጤ እንዴት እንደተሰማኝ ልነግራችሁ አልችልም ውድ ቤተሰቦች። እና በጣም የሰው ልጅ ምን አይነት ከንቱ ፍጥረት እንደሆነ ትረዳላችሁ። እጅግ በጣም ያሳዝናል። እንግዲህ በጠዋቱ ወደ ስራ ለመሄድ ተነስቶ እየለባበሰ ያለ ትንሽ የህመም ስሜት ይሰማዋል። ኛው ደውሎለት ትንሽ አሞኛል፣ ወደ ሆስፒታል መሄድ እፈልጋለሁ፣ ቶሎ ድረስልኝ ይለዋል። ወደኛውም ሩጦ ይደርስለትና ወደ ሆስፒታል ያመራሉ። ሆስፒታል ደርሰው ክትትል እየተደረገለት ባለ ሰዓት በተጠበቀ ሰዓት ህይወቱ እንዳለፈች ተነግሯል። ጊዜ ለጓደኞቹ እኔ ከሞትኩኝ የምቀብሩኝ አሌርቱ ጊዮርጊስ ነው ሲል ይደመጣል። አሌርቱ ጊዮርጊስ እንደ እናትም አባትም ሆነው ያሳደጉት አያቱ ያረፉበት መካነ መቃብር ያለበት ስፍራ ነው። በቅርቡም የአሌርቱ ጊዮርጊስ በመሄድ ከካህናቱ ጋር የአሌርቱ ጊዮርጊስን የሚታደስበትን ሁኔታ ተነጋግሮ እንደተመለሰ ይነገራል። ነገር ግን ዛሬ በወጣው መረጃ መሰረት የነጻነት ነፍሴ ከአምላክ ነፍስ ጋር ተመሳሳይ ስለሆነች በማይሞተው ነፍሴ እወዳለሁ ብሎ ጻፈልኝ። ከታላቅ ወንድሜ ጋር ቁጭ አልን እና ታላቅ ወንድሜም ደብዳቤ ጻፈልኝ። እሱን ቲያትር ያየ ጊዜ ደስ ቢል ደብዳቤ ጻፈልኝ። ምን ትላለች? ትንሽ ምን ይላል? ወንድሜ ነጻነት፣ ወንድሜ ነጽ አምላክ በሚወደኝ መልኩ እወዳለሁ ብሎ ጻፍ ጀምርና መጨረሻ ላይ እኔም እወድህ በነፍሴ ነው፣ ስጋማ ፈራሽ ነው፣ ነፍሴ ከአምላክ ነፍስ ጋር ተመሳሳይ ስለሆነች በማይሞተው ነፍሴ እወዳለሁ ብሎ ጻፈልኝ። ትልቅ አባባል ነው። ከዛ አምነህበታል ይሄ ልጅ በዚህ ልጅ ሊኖር ይችላል አለች። አዎ ይችላል አላት። ከዛ ተመልሳ ተቀበለች። ስለዚህ ማዘርም ተቀበለች። ፋዘርም ታዋቂ ሰው እስከሆነ ጊዜ በቃ ይሄ ትንሹ ይላል። እኔ እኮ 22 ዓመት ምናምን ሆኖኛል፣ 20 ዓመት ምናምን ሆኖኛል። እኔ የሰዎችን ምክንያት አከብራለሁ፣ የእኔንም ምክንያት አከብራለሁ። ለምሳሌ እኔ እናቴ የቆነጠጠችኝ አሁን ድረስ ይሰማኛል። ባደርግ የተቆነጠጥኩባትን ነገር ስለማቅ አሁን ለመዋኘት ልገባ ስል ያ ወንዝ ሰዋኝ የምትደረግ ስላለ ትንሽ እንትን አለብኝ።
የሆነ አሁን እዚህ ከፍዬ ነው መዋኘው። ላይፍ ሴቨር አለ፣ ወንዝ አይደለም፣ ጠራራ ፀሐይ አይደለም፣ ሎሽን እቀባለሁ ምናምን ብዬ አስባለሁ። ግን ከእሷ ጋር ሁሌ ጸቡ እኔ ወንዝ ሄጄ ዋኛለሁ በጠራራ ፀሐይ፣ እሷ ደግሞ ካሁን ልጅሽ ውሃ በልቶታል እኔና እሺ ይባላለሁ ብላ ነው የምታስበው። እንባ ብቻ ተቀብሏል። ያንተ ቀልድ ላይ መለስ ለዘላለም ተሸኝተዋል። አንተ የህዝብ ሐኪም ህመምን በሳቅ የምታክም ጭንቀትን በቃል የምታቀል ከማንም የማትደርስ የመልካምነት አድማስ እኔ ግን እንዴት እንደምወድህ የጭንቀት የማስወገጃ የመንፈስ የመድኃኒት ነህ ነጽዬ፣ እንዴት እንደምወድህ ማርያምን እንዴት እንደምወድህ። ድሆች ስቃያቸውን እንዲረሱ ሐዘንተኞች በአንተ ሳቅ ተነፈሱ። ዛሬ ግን ዱብዳ ሆንክብን፣ አልሐምንም አለ ጆሮአችንም። መስማት አቃተን የሞት ዜናህን። ይህን እንዴት ለምን በመከራ ጊዜ እግዜር ቀማን ሳቃችንን። ሳቅ የሚያፈልቀው አንደበትህ ዝም ማለቱን አልወደውም ነፂ እባክህ። አንተ ግጥም ነበርክ የሚቀኝብህ መድረክ፣ ታሪክ ነበርክ በሳቅ የተጻፍ። ሞት የግለሰብ አይደለም የህዝብ ኪሳራ ነው። በዚህ ዘመን አንተን መሳይ ካላገኘን ፈገግ ማለት ቅርስ ነው የሚሆንብን። እናም እንግዲህ እነዚህን መረጃ እስከምሰራ ድረስ እጅግ በጣም የተለያዩ ቪዲዮዎችንም ለማየት ሞክሬ ነበረ። ህይወቱ እንዳረፈና ከዚህ ዓለም በሞት እንደተለየ ትክክለኛ የሆነ መረጃ እራሱ በሚሰራበት በኢቢኤስም እንግዲህ ያስተላለፉት መልእክት አለ። እጅግ በጣም ያሳዝናል። በጣም ልብ ይሰብራል። እንዳለመታደል ሆኖ ኢትዮጵያ ውስጥ እንግዲህ እጅግ በጣም ኢንተርቴን ከሚያደርጉ ሰዎች መካከልም እንግዲህ ባለፈው እንደምታውቁት ኮሜዲያን ወንደሰን እንዲሁም ደግሞ ሌሎች አርት ላይ ያሉ ሰዎች እንግዲህ እስከ 40 ዓመት በዛ ይባል 40 ዓመት 50 ዓመት እንግዲህ በወጣትነታቸው እንደሚሞቱ አብዛኞቹ ሰዎች ታውቃላችሁ። እንግዲህ አልታደልንም። እንግዲህ ፈጣሪ እሱ ሰራ እሱ ወሰደ። ለቤተሰቦቹ መጽናናትን እመኛለሁ።